ሰላም እንድትፈጥሩ ነው የጠራኋችሁ። አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። ሰላም ፍጠር ይለዋል ፍፄ። ሽንት ቤት ግባ ያለው ይመስል የሽንት ቤት እቃውን ይነካካል። አይ ሰላም ፈጥራችሁ ብሩክና ሀይሜንም ሰላም እንድታደርጉልኝ ስለፈለግኩ ነው የመጣሁት። አይ ቡቡ ሽንታ ማለ እውነቱን ነው። እግዚአብሔርን ካሜራ ተደቅኖ ሽንት ቤት ግባ የተባለ ተጋደሉ እንዲ እኔ እንዴ ይህን ያህል ደም መፋሰስ ይህን ያህል እንደዚህ መደባደብ ምን ሞትኩኝ ዛሬ። የእህቴ አስተያየት ያስታል። እዚህ ጋር ተመችቶኛል። ይመችሽ። እናንተ ወንድ ልጅ አይደላችሁ እንዴ? እንዴ ለእናንተም ለእኛም ለቤተሰብም መረሸም ነው እንዴ? ደም አትፋሰሱ። ጥሩ አይደለም። ነገር አብርዱ። ደም መፋሰስ ጥሩ አይደለም። በአሁኑ ሰዓት ነገር አብርዱ ብላችኋለች እህታችሁ። ስፖርት ቤት አሰልጣ ሄዶ ነው እንደ ገዝቶ የመጣው ደረታ ወጥቷል እኮ ይሄን ደረታ ይቻው አላውቅም። እኔ ጠበቃ መግዛቱን ትቶ ስፖርት ቤት ሄዶ ሰልጥኖ መጣ። ለብሩኬ ቦክስ ለማምጣት ማለት ነው። እና ቦክስ መቶ ሲመጣ ትዝ ሲለው ወንድነቱም እያጠራጠረው ወንድነቱን ቼክ ያደርጋል። አይ ሀይሚዬ፣ ከዚህ ሰውዬ ጋር ስምሽ በመጠራቱ ግን በጣም ደበረኝ፣ በጣም ደበረኝ። አይ ሃይማኖት፣ አይ ሃይማኖት ጋሽዬ፣ እንዲሁ ምን ሆነች ነው? አይ ያለመታደል አለ ያገሬ ሰው ጤፍ እንጀራ ትቶ እንደው የዘንጋዳ እንጀራ ልብላ ብሎ ይታገላል። በድሩ በክፉ ዘመን ነበር እንደዛ። እንደው አሁን ጥሩ ዘመን ነው ያለው። ምንም ኑሮ ቢወደድም መቼስ እንደው ሆድ ሳይሞላ አይታደርም አይደል? እንደ ቤተሰብ አይ ካሜራ ተደቅኖ ሽንት ቤት ግባ የተባለ ይመስል ዳኒ እቃውን ይፎክታል። ፎከታ አይ ሶሲ ተብዬውም ጭንቅላቷን ትፎክታለች። የካሜራ ዝርክርኮች ናቸው። እንደው ከነዚህ ጋር የኛ ልጆች መደረባቸው አይድሌ። ሰላም ጤና ይስጥልን። ውድና የተከበራችሁ ቤተሰቦቻችን እንዴት አላችሁ? እንዴት ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሆን ትችላላችሁ። እንዲሁም ሀሳብ አስተያየታችሁን የሰጣችሁ ከስድብ ነፃ የሆነ አስተያየት ብትሰጡ ደስ ይለኛል ማለት ነው። እኔ ስድብ አልፈልግም፣ ግን ደግሞ ከፈልጋችሁ መብታችሁ ነው። መብታችሁን መከልከል አልችልም ማለት ነው። ግን በምንሰጠው ሀሳብ ምክንያቱም ወደ እነ ብሩኬም ወደ እነ ሀይሚም ስለሚደርስ በእናንተ በምታደርጉት ነገር ነው። አሁን እነሱ እንትኑን ቪዲዮውን እየመሩት ያሉት እናንተ በምትናገሩት ነገር ነው። አሁን ከማየው አንጻር ብዙ ለኮመንት ላይ የምጽፉትን ነገር እነሱ በተግባር እየሰሩ እያሳዩአችሁ ነው። ስለዚህ ጥሩ ጥሩ ኮመንትን በመጻፍ እነዚህ ልጆች ከገቡበት ነገር እንዲወጡ ብናደርጋቸው በጣም የተሻለ ነው። ሌላው ሲቀጥል ሰላምን አበርዱ፣ ሰላም አምጡ። ብሩኬ ይቅርታ ጠይቅ ምድር ሰዎች ማለት ነው። ግርም ነው የምትሉኝ። ለማን ነው ይቅርታ የሚጠይቀው? ለማን ነው ይቅርታ የሚጠይቀው? ሀይሚ እኮ ሲጀመር ሰላም አትፈልግም። ሀይሚ ሶሲም ከህይወታቸው እንድትወጣ አትፈልግም። ዳኒም ከህይወታቸው እንዲወጣ አትፈልግም። ሁሉም በየተራ እየመጡ እንዲናቆሩ ይፈልጋሉ። አንደኛ ይሄ ድራማ የተሰራው ልክ ዳኒ ሮያል ዳኒ ሮስት ሳይሆን ዳኒ ሮያል ከአብርሃም ጋር ልክ ይሄንን ድራማ ነው የሰራው። ቲክቶክ ላይቭ ላይ ሆነው ናውጣ ተብለው በመኪና ሄደው በእርግጠኝነት የዛን ሰዓት ይደባደባሉ ተብሎ ተጠብቆ ከዛ ልክ ድብድቡ ጋር ሲደራረሱ ያቆሙ ሰዎች ናቸው። ስለዚህ ያንን ራሱን ነው አሁን እየሰሩ ያሉት። አላቅም እንግዲህ እኔ እንደዛ ብዬ ነው ያሰብኩት። ሜቢ እንግዲህ ብሩክም ያውቃል እያላችሁ ነው። እኔ ግን እሱ የሚያውቅበት መንገድ በጣም ስፈልግ አጥቻለሁ። ቤተሰቦች የምሬ ነው የምላቸው። እኔ እዚህ ጋር አላስመስልም። ካወቀ ብሩክ እያወቀ ይሄን ድራማ የሚሰራ ከሆነ በተለይ የትላንትናው እናቴ ትሙት ያለው ስህተቱ በጣም ትልቅ ስህተት ነው። በጣም ማለት ነው። ግን እኔ አይመስለኝም እሱ ቢያቅ ኖሮ በዚህ ልክ እንትን አይልም። ሌላው ሲቀጥል ደግሞ ዳኒ ትላንት ማስታወቂያ ቲክቶክ ላይ ኢንስታግራም ላይ ሰርቶ ብሩኬ ላይክ አድርጎ ላይኩን አነሳው ምናምን እያላችሁ ነበረ። ላይክ ሲያደርግ እንግዲህ አይታይም። ላይክ ሲያደርግ አላየሁም። ያነሳበትንም አላየሁም። ስክሪንሻት አድርጋችሁ ግን ስፖስቱት ነበር። ግን ፌመስ መሆን ግን በጣም ያስጠላል። ልበል እናንተ አሁን ይሄን ሁሉ ቼክ አድርጋችሁ አሁን እንደው ግርም ምን ያለኝ እኔ ይሄ ሁሉ ቼክ አድርጋችሁ እንደው የእንትን ጥጋችሁ በጣም ነው የሚደብረው። ማለቴ በእርግጥ እዚህ ጋር ድራማ እንደሆነ ሁላችንም እናውቃለን። ግን ድራማውን የሚከውነው ሰው ማን እንደሆነ ያልታወቀው። ዞሮ ወጣም ወረደም ከሀይሚ ራስ ምንም አይወርድም ይሄ ጥፋት ማለት ነው። ይሄ አሁኑ ጥፋት የብሩኬ ጥፋት እንዳለ ሆኖ እሱ ይቅርታ እያለ ግን አሁን የሁለተኛው ጥፋት የሀይሚ ጥፋት ነው። በቃ የሀይሚ ብቻ። ዳኒ ተባበረኝ ተብሎ ነው የሚተባበረው በእርግጠኝነት ማለት ነው። ትናንትና ደግሞ ጭራሽ ወንድ ተሰምቶታል ጭራሽ ነው ማለት ነው። እንደውንም በቃ ወንድነቱን ራሱ ቼክ እያደረገ ነበር። ካሜራ ላይ ተገትሮ ሽንት ቤት ግባ የተባለ ወይኔ ካሜራማን ሽንቱን እየሸናብህ ነው እንጂ አላወቅም። አንተ ደግሞ ብትቆርጥለት ራሱ ምን ይመስላል? ካሜራማኑ ሳይሆን ዳኒ ማለት ነው። ዝርክርክ እግዚአብሔርን ዝርክርክ
ለምን መሰላችሁ? ወንድ ልጅ ቆፍጠን ሲል ነው ደስ የሚለው። እንዴ ብሩክ እኮ ቁምጣ እንኳን ቢለብስ ቀርቶ እንደዚህ አይነት ዝርክርክ ነገር አይታይበትም። ማለት ብዙዎቹ ቁምጣ ሲለብሱ የሆነ አክሽናቸው ምናምን የሚያደብር ነው። የሆነ ሱሪ ሲለብሱ በቃ የሆነ ቀዝረኞች ነገር ናቸው። እንዴ የሙሽዬ ልጅ ጀግና ቀብራራ እስካሁን ባየሁበት እኔ ስላለባበሱ ምንም ቅርጽ አውጥቼለትም አላውቅም። እስኪ አውጡ እናንተ ኮመንት ስር። ማለት አንዳንድ ጊዜ ሚዲያ ላይ ስትሆኑ እኮ አለባበሳችሁ ራሱ ይወጥነዋል። እኛ የማዳም ቅመሞች ነን፣ ችግር የለብንም። ምክንያቱም ሰው ይረዳናል። እነሱ እኮ ፍሪደም አላቸው፣ ቤታቸው ናቸው ያሉት። እኛ ምንም ብትቶ ለብሰን ብንመጣ ችግር የለውም የኛ ማለት ነው። የእነሱ ግን ቢያንስ አሁን ትናንትና እጁ ምን ይሰራል እዛ ጋር? በእርግጥ መብቱ ነው። በገዛ ገንዘቡ በገዛ ቅርሱ ምን አገባሽ ልትሉኝ ትችላላችሁ። ግን ሀይሚዬ ከዚህ ሰውዬ ጋር ስሟ መነሳቱ እንዴት ደበረኝ በጌታ ስም ከዚህ አይነት ሰው ጋራ ወይኔ እንደ ቆፍጠን ብሎ እንኳን እንደው አሁን ቀበቶ ሳይለብስ ተጣላ ስትሉ ቀበቶ ለብሶ መጣ። አንዱን ጥሎ አንዱን አንጠልጥሎ ቀበቶውን ሲያሟላ ደግሞ ትላንትና ጭራሽ ወንድ መሆኑን ቼክ ሲያደርግላችሁ በካሜራ ላይ ሽንት ቤት ግባ እኮ አልተባልክም። እንደው ግን ዳኒ ግርም ነው ያለኝ። እኔ የምሬን ነው የምላችሁ። እና ውድ ቤተሰቦቼ እኔ አሁን ምልላችሁ ፈልጌ ነው። እኔ አሁን እከሌን መውቀስ አልፈልግም። አንድና አንድ ይሄ ፕራንክም ሆነ ድራማም ሆነ ማስተካከል የምትችለው ሀይሚ ናት። ምክንያቱም ለምን ሀይሚ ታያለሽ የምትሉ ሰዎች ርዕሱ እሷ ጋር ነው ያለው። ለምን ዳኒ ትናንትና ፈቀደችልኝ እኮ አሁንማ በቃ ፈቅዳልኛለች ምናምን እያለ ነበር። የፈቀደችለት ዳኒን ብሩኬን በወስቅ ምታውና እኔን ውሰደኝ እኔን አግባይን ብላ ነው የፈቀደችለት። ምን ብላ ነው የፈቀደችለት? እስኪ አስቡት ዝም ብላችሁ። እንደዛ ሲላት ራሱ ልትጠይቀው ነው የሄደችው የተባለው አይደለ? ጠየቀችው፣ አለቀ። አሁን ድኗል። እኔ ልጠይቅህ ነው የመጣሁት። ከኛ ህይወት ውስጥ ምን ትፈልጋለህ? ሰላም የምትፈልግ ቢሆን ሀይሚ ሰላም የምትፈልግ ቢሆን ኖሮ ብሩኬ ይቅርታ እየጠየቃት ነው እንጂ አልፈልግሽም፣ ሂጅልኝ፣ አላይሽም ምናምን አላላትም። ትናንትና አታስመስይ ያልኩት እኔ ቲክቶክ ላይ የተለቀቀው ለዛ ነው። ለምን ብሩኬ ይቅርታ እየጠየቀ ስለሆነ ነው። አልፈልግሽም ሂጅ በቃ ምናምን ብሎ ቢገፋት ኦኬ ትክክል ናት። ያ የዘፈነችው ዘፈን ግን ስላልገፋት እየለመናት ስለሆነ የተገፋሽ አትምሳይ አልኩኝ። ትክክል ነኝ፣ ትክክል እግዚአብሔርን። ምክንያቱም አንድ ሰው ሲገፋችሁ ነው። እሱ ግን ይቅርታ እየጠየቃት ነው፣ እየተማጸናት ነው። ይቅርታ ማድረግ አለባት እንዴ። ስለዚህ እውነታውን ደብቃችሁ ውሸትን ማለባበስ እኔ ስለማይመቸኝ ነው። ገባችሁ? እኔ አይመቸኝም እንደዛ። ይቅርታ አድርጉልኝ። ሌላው ሲቀጥል ዳኒ እንደዛ ሲላት እንዴ እኔ ታመ ልጠይቅህ መጣሁ እንጂ አንተ ከኔ ምን ትፈልጋለህ ብላ መጠየቅ ማፋጠጥ ትችላለች። ሜቢ ምናልባት ካሁን በኋላ ሊቀጥል ይችላል ጥያቄው፣ አላቅም። ግን ትናንትና ለሁሉም ሰው ግልጽ ሆኖለታል ዳኒ ሀይሚን እንደሚፈልግ። እስከ ዛሬ ድረስ ብሩክ ብቻ ነበር ትፈልጋታለህ ወይ ሲል ይደብራችሁ ነበር። ለምን ትፈልጋታለህ ወይ ትላለህ ትሉት ነበር ብሩኬን። እሱ ግን ስለሚያውቅ ነው ፍላጎቱን ማለት ነው። ምክንያቱም ያው ወንድና ወንድ ይተዋወቃሉ ስሜታቸውን። ስለዚህ እሱ ቀድሞ አውቆታል። ስለዚህ ዳኒ አሁን ሀይሚ እንደዛ ሲጠይቃት ሀይሚ እኔ ታመህ ልጠይቅህ መጥቻለሁ፣ በቃ ከዚህ በኋላ እኔ እናንተ ምንም ጉዳይ የለኝም እኔ ብላ ብሩክንም ይቅርታ አታድርግለት። ግን እሷ እኔ እንደዚህ አይነት ሴት አይደለሁም ብላ ማለት ነው ልክ ልኩን ነግረው ጥላው ብትሄድ ኦ ማይ ጋድ በጣም የሚያምር ድራማ ነበር። ግን እሷ አጥፋልኝ ካሜራውን ብላ ሶስት ይዛ ስትሄድ ብሩኬን እሷም ከዳኒ ጋር ሄደች። ይሄ ለፋሚሊ ጥሩ አይደለም። ለቤተሰብ ለተመልካች ለኦዲንስ ማለት ነው። እዚህ ጋር ለውጥ ነው ያደረጉት፣ የባል ለውጥ ነው ያደረጉት እንጂ ምንም አዲስ ነገር የሰሩት ነገር የለም። ቤተሰብ ሶሲ ይዛው ሄደች ምናምን ብላችሁ ደግሞ ብሩኬን መሳደብ የለባችሁም። ሶሲ ገላገለችው፣ ይዛው ሄደች። ብሩክ ተከታይም ብሏት አይደለም እኮ ሄደው እሱ እንዲያውም ሊመታ ነው ያሰበ የነበረው እያያችሁት ከሆነ። በዛ ላይ ደግሞ ማለት ነው ገላጋይ ማለት ፍፄ ይቅርታ አድርግልኝና ይሄን ነገር ስለ ማለት ነው ገላጋይ ሲገላግል ትላንትና አሁን በጣም ነበር ወገቡን ንቅ አድርጎ የያዘው ፍፄ ማለት ነው። እንደዛም ተብሎ ግን ለሱ ነው ያዳላኸው ነው ያለው ዳኒ ማለት ነው። ለሱ ነው ያዳላኸው ነው ያለው ዳኒ። እና ዳኒ ደግሞ በፍፄ ላይ እየዘለለ አፍንጫውን ለመምታት ነበር። በዚህ አጋጣሚ ረጅም መሆን በጣም ጥሩ ነው እና በቁመት ስላለው አልመታውም፣ አላገኘውም። እና ስለዚህ እንደዚህ ጸብ ላይ ድራማም ሆነ ምንም ሆነ እኛ አያገባንም። በምናየው ልክ በቃ የማትችሉ ከሆነ አትያዙት ብሩክን። ብዙ ጊዜ ያቸዋለሁ። ሀይሚም በሆንሽ ሶሲም ሆናችሁ እንደውም ሶሲ ትሻላለች። ሶሲ ትላንት ዳኒን የያዘችው ሀይሚ ብሩክ እጁን አትያዡ። በቃ ራሱን ያውጣ፣ ራሱን ያድን። በቃ በሌላ የምታዋረጁ ውርደት ይበቃል። በዚህ ደግሞ እጁን ይዘሽ እንድታስመቸው አታድርጊው። በቃ
ምንም ቢሆን ምን እች ቀን ታልፋለች፣ ማለፉ አይቀርም። ነገ ሌላ ቀን ነው። ስለዚህ ከኋላ ሆነሽ እጁን እያሽ ባለፈውም እንደዛ ስታደርግ ነበረ። እጁን ትይዘዋለች፣ እሱ ሊመታው ይመጣል። ምን ማለት ነው ይሄ? በቃ ሌላውን ነገርሽ እንደፈለግሽ ሁኚ። እጁን እያሽ ግን እዛ ጋር ማስመታት አትችይም። ክብር ይኖርሽ። እውነቴን ነው፣ የመሬን ነው። እውነት ይሄ ቀን ያልፋል፣ ማለፉ አይቀርም። ትናንት እጁን እንቅ አድርጋ ልታስመታው። እሺ ፍፄስ መሀል ነው ያለው። ወገቡን እንቅ አድርጎ ፍፄ ይዞታል። እሷ እጁን በአንድ እጁ ነው እየታገለ ያለው፣ እሱ ግን በሁለት እጁ። በኋላ እግዚአብሔር ጣሶ ሲመታ እንደው ከኋላ ንጭቅ አደረገችው። እንዴ በጣም የምታሳዝኑት የምታሳፍሩት። ስለዚህ አትያዙት ብሩክን፣ በቃ ራሱን ይከላከልበት። አትያዡ ሀይሚ ማለት ነው። ሌላ ውርደት ይበቃል። ይህን ነው ምለው እኔ፣ ሌላ ምንም ምለው ነገር የለኝም። እንግዲህ ድብድባችሁ ካላበቃ ድራማም ቢሆን እዛ ቦታ ላይ ብሩክ ተመቶ ማየት አንፈልግም፣ እኛ አንፈልግም። የፈለገ ነገር ቢሆን ማለት ነው። እጁን አትያዙት፣ ይማታ። ከዛ አልፎ ከወደቀ ይውደቅ በቃ። ግን እጁን እየያዛችሁ ለማስመታት አትሞክሩ። ከገላገላችሁ መገላገል ነው፣ አለቀ። እሱ ፍፄ ንቅ አድርጎ ይዞት ዳኒን እንደመያዝ ብሩክን እጁን ጭምድድ አድርጋ ትይዛለች ሀይሚ ተብዬዋ ማለት ነው። እንዴ እሱን አትይዥም ከኋላ። አሁን ትናንትና ላወቅሽው ሰው ተደርበሽ እንደዛ ስትሰሪ እንደው አይደብርሽም? በፈጣሪሽስ እንደው ስትጠየቂ ጉድ እኮ ነው። እኛ ባሳያችሁን ልክ ነው የምንናገረው። የፈለጋችሁትን ማለት ትችላላችሁ፣ እዚህ ጋር ማለት ነው። የፈለጋችሁትን ሁሉንም ነገር ሰላም ማውረድ ትችላለች ሀይሚ። ምክንያቱም በሰዓቱ ይቅርታ ብታደርግ ዳኒም እዚህ ፕሮሰስ ውስጥ አይገባም። ከሚስቱ ጋር ፒስ ነበረ። አሁን ደግሞ እሱ ጭራሽ ማለያየት ትፈልጋለህ ሲለው ስለምን ማለያየት ነው የምታወራው? ስለ መለያየት አታወራብኝ እያለ ነው ዳኒ ማለት ነው። ስለዚህ ህይወታቸውን የብሩክና የሃይሜን ህይወት ጥንብርኩሶን አውጥቶ እሱ ወደ ራሱ ይመለሳል። ምንም ችግር የለበትም። እሱ ሲጀመር ከሶሲ ጋር ማለት ነው ከአንዴም 2 3 4 እየተጣሉ እየተለያዩ ምናምን እንደዛ ነው እየቀጠሉ ያሉት ከሶሲ ጋር። በባለፈው ጊዜ አልነበረም በባለፈው ጊዜ። ስለዚህ ባለፈው ከብሩክ ጋር ሶሲ ፕራንክ ባረገች ሰዓት ብሬክ ነበራቸው፣ ተጣልተው ነበር፣ ተለያይተው ነበር። ከዛ ድጋሚ ነው የተገናኙት። ገባችሁ? ብሩክና ሃይሚ ደግሞ ገና አዲስ ተሳስበው የሚኖሩ ሰዎች ነበሩ። አሁን ላይ ግን የማይመጥናቸው ቦታ ገብተው ግን ተበላሹ። የምሬ ነው። ሀይ ብሎ የሚመልሳቸው ሰው ራሱ አለመኖሩ በጣም ገርሞኛል። ይህን ያህል ጉዞ እየተጓዙ ማለት ነው። በጣም ነው የሚደብረው እውነት ለመናገር። ስለዚህ ይሄን ሁሉ ነገር ከስምሽ ከስድብ አይበልጥብሽም እኮ ሀይሚ ማለት ነው። እውነት ይሄን ነገር ማስተካከል ትችላለች። ዳኒ እኔ አልፈልግም፣ አንተም እዛው በቃ። ብሩክንም አለመፈለግ ትችላለች፣ መብቷ እኮ ነው። ግን ማለት ነው እዚህ ጋር አሁን በብሩክ ላይ ብሎ የመጣው ሰውዬ ዳኒ ማለት ነው ከሀይሚ ጋር ጭራሽ የማይታሰብ የማይሆን ነገር ነው። በቃ አሁን ሀይሚ እንደዛ ብላ ብትሄድ ትናንትና በጣም ደስ የሚል ድራማ ነበር የሚሆነው። እና ድራማቸው ራሱ የሚያስጠላ በቃ ሁሌ ችክችክ፣ ሁሌ አንድ አይነት ነገር የሆነ ነገር እንኳን የሆነ በቃ ሰው እኮ እንዴት ነው ተመልካቹ ራሱ እያዘነበት የሚከታተለው ነገር አለ እኮ አይዲያ። እነሱ እኮ መቸካቸክ ተገናኙ፣ መቸካቸክ። ይሄ ምንድን ነው? በቃ ሳምንቱ ሙሉ ችክችክ አይደብርም? በጣም ነው የሚደብረው። እና ለማንኛውም ብሩክ ያውቃል ፕራንኩን የምትሉ ሰዎች ማስረጃ ኮመንት ስር ብትነግሩኝ እኔም ባቀው በጣም ደስ ይለኛል። ከምላችሁ በላይ ባቀው ደስ ይለኛል። እኔ እውነት እኔ ብሩክንም ደግፌ ሃይሚንም ጥዬ እኔ አልሰራም ቪዲዮ። የምሬን ነው የምላችሁ። እስካሁን ባየሁበት እይታ ብሩክ አያውቅም ብዬ ነው እኔ የኔ አንግል የታየኝ። ግን አሁን ላይ ደግሞ ኢንስታግራም ላይ ዳኒን ላይክ ሲያደርግ አይተናል ምናምን ስትሉ ሰምቻለሁ። በኮመንት ብታስረዱኝ በጣም ደስ ይለኛል፣ እኔ ማለት ነው። ምክንያቱም በዚህ ልክ እኔ ብሩክ እንዲሆናል ብዬ እኔ አላስብም። እንደዚህ በዚህ ልክ ወርዶ ቪዲዮ ይሰራል ብዬ እኔ አልጠብቅም። ሀይሚ ያው በቀሏን ለመመለስ ብላ ይሄን ነገር ልሰራው ትችላለች። በንዴት የጀመረችው ነገር ያው ካላለቀ በመሀል ላይ እንዴት ብላችሁ ተጨርሱታላችሁ? እንደዛ ስለሆነባት ነው ብዬ ልረዳት እችላለሁ። ከዛ ውጪ ምንም የሚጸጽት እንትን የሚል ነገር የለም። ሀይሚን እንዲተናገርሻት እንዲህ አልሻት ስለሚገባት ነው የምናገራት። ከዛ ውጭ ምንም ባይገባት ኖሮ እኔ አልናገራትም። እውነት ብሩኬ አሁን አልፈልግሽም፣ ይቅርታ አላደርግልሽም ብሏ ጥሏ ብሄር ኖሮ ትላንት የዘፈነችው ዘፈን በጣም ይገባታል፣ ትክክል ናት። ከዛ ውጭ ግን ለዛ ብዬ ነው ትክክል አይደለሽም ያልኩት። እኔ ለዛ ነው። ማንኛውም ሰው እኮ ስሜት አለው፣ ስሜቱ ይጎዳል። ግን ስሜቱ ሲጎዳ በትክክለኛው መንገድ ነው እንጂ ኖርማሊ በእንደዚህ አይነት መልኩ እኔ እንደዛ ልቧ ተሰበረ ብዬ እኔ አላዝንላትም። ሌላ ማናውቀው ነገር ካለ ብሩክ ላይ ጥፋት ካለበት እንድታሳውቀን አሁንም መልካም ምኞታችን ነው። ብናውቀው ደስ ይለናል።
እሷ ብቻዋን የምታውቀው ነገር ካለ ግን ይሄ ያየነው ፕራንክ ይህን ያህል ነገር አያስጉዝም። ይህን ያህል ነገር የሚያዘፍን ዘፈን የለም ለማለት ያክል ነው። ቤተሰቦች ብዙዎቻችሁ ስትናደዱ ስላየሁ ነው። አትናደዱ። እኛ በምናየው ነገር እንደዚህ እየተሰደብን እየተገጠጥን ራሱ ከእነሱ ጎን ሆነን ያለውን ነገር እየሰራን ነው እንጂ እነዚህ ልጆች ነገ ጠዋት አብረው ታርቀው መምጣታቸው አይቀርም። ግን ዛሬ ላይ የሚሰሩት ስራ ለነጋቸው በጣም ጥሩ ነገር አያደርጋቸውም። የሚናገሩት ነገር የሚያደርጉት ነገር የሚያስጠላ ነው የሚያደርጉት ማለት ነው። እኛ በዚህ ልክ ብሩኬና ሀይሚ ሲመናጨቁ ምናምን እኛ አይተን አናቅም። በቃ ለመጀመሪያ ጊዜ በባለፈው በብሩክ ፕራንክ ጊዜ አይተናል። ግን እሱም በስንት ይቅርታ በስንት መከራ አለፈ። ሌላው ሲቀጥል ደግሞ ሙሽዬ ጋር መሄድ አለበት ብሩኬ ምናምን ምንድን ነው ሁሌ ሙሽዬ መጠራት አለባት እንዴ? በቃ 18 ዓመት አልፎታል። ወንድ ልጅ ነው። የፈለገውን ነገር ማድረግ መብት አለው። ሁሌ የሆነ ነገር ሲፈጠር ሙሽዬ ጋር ምንድን ነው ሙሽዬ የምንታርግ እየዘቀዘቃችኋት ደግሞ በዛ ላይ ማለት ነው። ስለዚህ እናንተ ማለት ነው በመጀመሪያ በቃ ከፈለጋቸው ቪዲዮቸውን አለማየት። ለምንድን ነው ቤተሰብ የምዘቀዝቁት? ግርም የሚለኝ ነገር እኔ ቤተሰቦቻቸው ምን ያርጓቸው? ይሄ እኮ ነው የሚገርመኝ። እኔ ለምንድን ነው ቆይ ጥያቄ ነው። እኔ ምን ፎቶ ስለዘቀዘቃችሁ ምን የምታመጡት ነገር አለ? ምንም የሚመጣ ነገር የለም እኮ። አንዳንዴ ፌመስ መሆን እንደዚህ ነው እንዲ ያልኩኝ እኔማ የምሬን ነው እግዚአብሔርን። በተለይ በብሩክ ላይ ማ ያላችሁ ነገር አሁንማ ሀይሚን ራሱ አፏን ምን እንዳረጓት ሲያስጠላ በኢየሱስ ስም እንዲሁ ከዚህ ሁሉ ቢቀርስ እንዲሁ ሀይሚ ሰላም አውርጀረ ይቅርብሽ። እንዲሁ አንቺ እኮ ምንም የጨዋታ ቪዲዮ ሰርተሽ እኮ ይታይልሻል። እግዚአብሔርን በጣም ነው የሚያስጠላው፣ በጣም ነው የሚደብረው። ምን ሆናችሁ ነው ግን? ኧረ ሀይ የሚላችሁ ሰው ያስፈልጋችኋል እናንተ። ለማንኛውም ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስላል። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሁኑ። የዳኒ ካሜራውን ሽንት ቤት ማድረጉ ገርሞኛል። ይመቻችሁ። ጥሩን ጊዜ ያምጣልን። ለማንኛውም ማለት ነው ባይ